ይፈልገኛል እኔ እንደዚህ ገለመኔ ምናምን ትላለች። አዎ ይፈልጋታል። ታቃጥለው ብትፈልግ ይፈልጋታል። ልብሱን ታቃጥለው። ስሚ አብርሃም በመጀመሪያ ደረጃ ማን ይሆንሽ? ሩታና አንቺ የተለያያችሁ ሴቶች ናችሁ። አዎ እንዴ ማን ነው ማን ይላሳ አንቺ የተለያየ አስተሳሰብ የተለያየ ሰዎች ናቸው። ስለዚህ እንዳንቺ ልታስብ አትችልም። ስለዚህ የራሷ አስተሳሰብና የራሷ አመራር ያላት ሴት ልጅ ነች። በመጀመሪያ ደረጃ አንቺ ወይኔ እና ማለት ነው ቡዜ የእውነት ማለት ነው የእውነት ነው የተናገረችው። ታውቃላችሁ አንድ ወንድ ህይወትሽ ውስጥ መጣ፣ ልጅ ሰጠሽ፣ እግዚአብሔር ይመስገን፣ ልጁ ጤነኛ ነው፣ ፈጣሪ ይመስገን፣ እግዚአብሔርን እያመሰገንሽ ለዛው በቂ ራስሽን ልጅሽን በደንብ አድርገሽ እግዚአብሔርን እንደሚፈራ በጥበብ ልጅሽን ማሳደግ ስትቺ ከአብርሃም ከኋላ እየሮጥሽ እኔ እሱን ወደ ነገር ካላደረኩ በሰላም መኖር አልችልም። ይሄ ከጤነኛ ሰው የሚጠበቅ አስተሳሰብ ነው። ይሄ ነው ጀግና። እሺ ጀግና ናት ሩታ የምትሉ ማለት ነው። እኔን የምትሰድቡ የምትሉ ሰዎች እኔ እንደዚህ አይነት ሴት አይደለሁም። ይቅርታ አድርግልኝ ማርያምን። የሆነ ወንድ እኔ ከህይወቴ ጋር አላያይዝም። በእርግጥ ግን የሆነ ወንድ መጣ ህይወቴ ውስጥ ልጅ አለኝ እግዚአብሔር ይመስገን። እኔ ላይ የሆነ ወንድ አብርሃም አንቺን እኮ ንቆሽ ነው ሌላ ሴት ጋር ሄደው ካንቺ ኋላ ስንት ሴቶችን አመጣ አብርሃም። አንቺ ዛሬም እዛ ላይ ቆመሽ ትላንትና በቆምሽበት ላይ ቆመሽ እኔ እንትን ካላረኩ በሰላም መኖር አልችልም ብለሽ ታወራለሽ። ህፃን ልጅሽን ሚዲያ ላይ እያሰጣሽ ምናምን እኛ ካልተናገር ማን ሴቶችን እያሰደብሽ ነው። ዘ ሴም ታይም ሩታ እኔ እርግጠኛ ሆኜ የምነግርሽ ነገር ማለት ነው። ገባሽ? አብርሽ መቼም ነው ከአንቺ ጋር ሊሆን የማይችለው መቼም። ጋይስ ቪዲዮ እስከ መጨረሻ ድረስ ማዳመጥ እንዳትረሱ። የእውነት በጣም ነው የሚደብረው ስልሽ እኔ እንጃ በኢየሱስ ይሄ አንዳንዴ በቃ ይሄ ነገር ድራማ ነው። እሺ ድራማ ነው ካልኩ ድራማ ከሆነ ደግሞ ምን ያስተምራል እላለሁ። እና ድራማ ነው እንዳትሉ የሆነ የምትማሩበት ምንም የሚያስተምር ነገር የለው። እንደቀጠለ ነው። ዛሬ ኦኬ በቃ ተመስገን ብለን ስናል ነገ ሌላ ነገር ይመጣል። የምር በጣም ነው የሚደብረው። እኔ ሄርሚ ማለት ነው የእውነት የተማረች ሙር ሴት ናት። አንዳንዴ ሳስብ እኔ አብርሃምን ወደዋለሁ፣ ግን ዘሴም ታይም በቃ ያናድደኛል አብርሃም። በቃ ጭንቅላቴ በጣም ነው ምክንያቱም ሄርሜላ በጣም ጎበዝ ሴት ናት። ብዙ ነገር መስራት የሚችል ሴት ናት። ከዚህ ልጅ ጋር ለምን ሆነ ይችላል? በሱ ምክንያት እኮ በጣም ብዙ ስድቦችን ያስተናገደችው ሄርሜላ አይደል እንዴ? በሱ ምክንያት ነው እንጂ ሩታ ሄርሜላ ባለፈው እንዳለችው ሩታን ማናት ሄርሜላን ማንም አያቀኛም ማናቃትም ነበር አብርሃም እንደዚህ እንትን ባያመጣት ማለት ነው። እናም ደግሞ አፍቃት እኮ ፕራይቬት ማድረግ ይችል ነበር። ገባችሁ? ምንድነው ሴት ከወንድ ኋላ መከተል? ያለ ወንድ እስትንፋስ አብርሃም እስትንፋስሽ ነው። እኔ እግዚአብሔር ይመስገን ማርያምን እግዚአብሔር ይመስገን። እግዚአብሔር ብቻ ነው የኔ እስትንፋስ። እግዚአብሔር ብቻ እግዚአብሔርን ሳጣ ብቻ ነው እዚህ ምድር ላይ መኖር የማልችለው። ኦኬ እግዚአብሔር በህይወቴ ውስጥ እስካለ ድረስ እኖራለሁ። እግዚአብሔር ይመስገን። ሰው ልጅ ሰውን ማለት ሰው ላቶ መቶ ባል ሌላ አገባ ብሎ የሞተ ሰው እኔ ሰምቼ አላውቅም። እንደውም ሴት እኔ በጣም ብዙ ሰዎች የማውቃቸው ሶሻል ሚዲያ ላይ ምናምን በቃ ጀግነው ባላቸው ትቷቸው እየሄደ ሞቶ ማርያምን ነው የምላቸው። አንዲት ባለፈው የሆነ የት ላይ ነው ማራኪ ሚዲያ ላይ ነው ምናምን ማርያምን በጣም በጥሞና ነው ያዳመጥኳት። ያቺ ሴት እንዴት ጀግና ሴት ናት! እግዚአብሔር ምስክሬ፣ እንዴት አይነት ብርቱ፣ እንዴት አይነት ጀግና ሴት! ስንት ጀግና ሴቶች አሉ። እና እንደ ሩታ አይነት ግን ማለት ነው ቅርታ አድርጉልኝና ይሄ ነገር ሪልም ይሁን ውሸትም ይሁን ምንም የማውቀው ነገር የለም፣ እግዚአብሔር ነው የሚያውቀው። ግን እኔ ከምታሳዩን ነገር አንጻር ተነስቼ ስናገር በጣም ያስጠላል። በቃ አሄት እግዚአብሔር ምስክሬ፣ በጣም ዘጊ ነው የሚያስጠላል በጣም። እና ልጁ ሚዲያ ላይ አይምጣ ማለት ሄርሜ ማናት ቡዜ ልክ ናት። ምክንያቱም ይሄ ልጅ ነገ ያድጋል፣ ትምህርት ቤት ይገባል። ገባችሁ? ትምህርት ቤት አለ እዛ ልጆች የአንተ ቤተሰብ እኮ በዚህ ነው የሚያስተዳድሩክ ይባላል። ስንት ነገር አለ። እሺ አንቺ ባመጣሹ ልጅሽ ይረገጣል። ምንም ልታመጫችን፣ ምንም ትምህርት ቤት ላይ ምንም ልታደርጊያችን። ኦኬ ይሄንን ወቂ። እኔ ለሆድሽ ብለሽ ይሄን ያህል ጥሩም አይደለም። ይሄ ልጄን ወዳለው ልትያቺም
ልጁን የሚወድ ሰው እኮ የራሱን የምትወጂውን ነገር ራሱ ትታያለሽ። ለልጅሽ ስትይ ማርያምን ለልጅሽ ስትይ በቃ የምትወጂውን ነገር ትታያለሽ። ምክንያቱም መውደድ መሆነ ሰው በቃ ራስሽ ስለምትወጂ ነው። ሩታ እንቀጥል እስቲ ጉዜ ምን እያለች እንደሆነ ከተለች ልጁን ካላጠፋሁት ብላ አትታገል ነው የምልህ። ገባ? አትታገል በቃ ያንን ነው እየነገርኩ ያለሁት። እንደወለደ ሰው ማሰብ ያለብሽ፣ ልጅ እንዳለው ሰው ማሰብ ያለብሽ። እናስባለን ግን ምንድነው ቡዜ አሁን ለምን እንደዛ እንዳለች ታውቃላችሁ? ማለት የቡዜ ሪዝን ምንድነው? ልጁ ሚዲያ ላይ አይምጣ። ምክንያቱም አንዳንዴ ጋይስ የሆነ ቪዲዮዎች ማለት ነው ቶሎ ወደ እኛ ጋር አይደርስም እና ስራ ሊኖራችሁ ይችላል፣ ቶሎ አታዩም። አሁን ቡዜ የባለፈው ቪዲዮ አይታ እንደሆነ ነው እኔ ቅድም ደውዬላት ነበረ ለቡዜ ማለት ነው። እና እንደውም እንትን የባለፈው ይሄ ህፃኑ ልጅ እንደዛ ያደረጉ አይኑ ምናምን አድርጎ ሶሻል ሚዲያ ላይ ፖስት ያደረጉትን ትናንት ዳን ምናምን ነው ያየሁት አለች። ለዛው ነው አሁን ይሄ ቡዜ ለዛ ነው ቡዜ የተናደደችው ያዘነችው። ልጁ በቃ እናንተ ሚዲያችሁ ላይ እንደፈለጋችሁ ሆኖ የሚያዋጣችሁ እሱ ከሆነ ግን ህፃኑ ልጅ ታዳጊ ስለሆነ ብላ ነው ይህንን ሀሳብ ያመጣችው። ሀሳቡ በእናት ዘንድ ያኔ ሩታ እናት ስለሆነች ትክክልም ላይሆን ይችላል። እኛም ደግሞ ከምናየው አንጻር እኔው ለምሳሌ በጣም አልታየልኝም የቅድሙ ቪዲዮ፣ ይህንንም እግዚአብሔር ነው የሚያውቀው። እና ግን ልክ ናት ብዬ ነው የማስበው። ማለት እናንተ በምትሳደቡት እናንተ ስለተሳደባችሁ ምናምን ነገር የሚቀየር ነገር የለም በነገራችን ላይ። እና እናንተ እንደምታስቡትም አይደለም ሁሉ ነገር እግዚአብሔር ነው ሁሉ ነገር ማድረግ የሚችለው። ኦኬ አንዳንድ ሰዎች ማለት ነው ለሰው ክፋትን አታስቡ። ክፋት ማለት ለሰው ክፋት የምታስቡ ክፋት ራሳችሁን ነው የሚጎዳችሁ እንጂ እኛ ምንም ሩታም ሚዲያ ላይ ብታመጣ ልጇ ነው እኔ ከሷ በላይ ለልጇ ላላስብ እችላለሁ። ግን ልክ አይደለም። በቃ እንደ ሰው ስታዩ ያሳዝናችኋል። ህፃን ልጅ እንደዛ ተደርጎ ስታዩ ምናምን እና ቤተሰቦቹ ደግሞ የልጁ ቤተሰብ ማለት የማይጠነቀቁ ቤተሰብ ስለሆኑ ምክንያቱም ይሄ ልጅ ሚዲያ ላይ ሲያመጡ ያውቃሉ የዚህ ሚዲያ ነገር ለምን አወጡ? ስንት እኮ ፌመስ የሆኑ ሰዎች ልጆቻቸውን ልጅ እንዳላቸው እንኳን የማናውቃቸው ብዙ ፌመስ ሰዎች አሉ እዚህ ምድር ላይ። አለማምጣት ይቻል ነበር፣ በብዙ ነገር መስራት ይቻል ነበር። ፊታው ሳይታይ ምናምን ልክ እንደ ሊያሾ ለምሳሌ ማንም ዝም ብሎ ይቀባጥራል እንጂ የህፃኑን ልጅ ፊት አያገኙትም። ገባችሁ? እንደዛ ማድረግ አይቻልም ነበር። እሺ የምሬን ነው። ግን አሁን ኦልሬዲ ወጥቷል። ማነው ልዑሌ እግዚአብሔር ከክፉ ይጠብቀው፣ ምንም አይሆንባት። እኔ እግዚአብሔርን እውነቴን ነው እግዚአብሔር ይጠብቅላት። በእውነት እግዚአብሔር በጥበብ በሞገስ ያሳድግላት፣ ክፉ አይንካው። ግን የቡዜ ሀሳብ እኔ በደንብ ነው የምጋራው፣ በደንብ ማለት ነው። ምክንያቱም አንዳንዴ ዘሴን ታይም ደግሞ አብርሃምን ታስፈራራበታለች። አንተ እኔ ጋር ካልሆንኩ ልጅህን ማሳደግ ወይ ደግሞ ልጅክን አታይም ትለዋለች። እና ይሄስ ልክ ነው? ማንም ሰው ልጁን ሊከለክል አይችልም የፈለገ ነገር ቢሆን። እኔ በጣም አሁን ከዱባይ ራሱ ከመጣሁ በኋላ ስንት ታሪክ እየሰማሁ እንደሆነ እግዚአብሔር ምስክሬ፣ ቤተሰብ ሰላም ሲያጣ አሁን ራሱ ማለት ነው የእውነት ማርያምን ነው የምላችሁ፣ ማርያምን በቤተሰብ ምክንያት ጌታን ነው የምላችሁ፣ ማርያምን አሁን የሰማሁት ታሪክ አለ በጣም የሚያሳዝናችሁ ማለት ነው። እናትና አባት ተጣልቶ ልጁ መቃሱን ታሪክ ንገሩኝ ካላችሁ ይነግራችኋለሁ። ጌታ በጣም ልብ ነው የሚሰብረው፣ ለእናት በተለይ በጣም ልብ የሚሰብር ነገር ነው አሁን የሰማሁት። እዚሁ ነው ቅርባችን ነው ያ ነገር የተፈጠረው ማለት ነው። ጌታ እና ፕሌስ እውነት ማርያምን ልጆቻችሁን የምትወዱ ቤተሰብ ምንም ይሁን እኔ እና አብርሃም ጋይስ እኔ ምንም አትበሉኝ ማርያምን። እኔ እና አብርሃምን አንደኛም እንዲህ አላውቃቸዋለሁ፣ በትንሹም ቢሆን ደግሞ ያን ያህል የራሳቸውን ዲቴል ነገር ላላውቀው እችላለሁ። ግን እኔ ሚዲያ ላይ በማየው ነገር አስተያየት ስሰጥ ልክ ነኝ፣ ምክንያቱም እግዚአብሔር ነው የሚያውቀው ውስጥ ያለውን ነገር። ግን ትክክል አይደለም በቃ ያለው ነገር ትክክል አይደለም። እና ቤተሰቦቼ ነገ ጠዋት እመጣለሁኝ። እግዚአብሔር በሰላም ያሳድረን። መልካም ቆይታ። በክፋት ወይ ደግሞ ሩታን ስለምትጠይ ለምንድን ነው ሩታ እንደዚህ የምትጠይ ምናምን የምትሉኝ ነው አይደለም። እኔ ሩታ በምትናገራቸው ንግግሮች አትመቸኝም፣ ታናደኛለች። ማንም ከማንም ስለማያንስ ሁሉም ሰው እኩል ስለሆነ እንደተማረ ሰው ስለማታስብ ትደብረኛለች። እና አስመሳይ ስለሆነች ምክንያቱም ባለፈው ሄርሜላ ላይ ያደረገችው ነገር